አንድ የተወራ ንግርት ነበር ያ ንግርት ምንድነው የስላሴ ታቦት በተለይም ደግሞ የመካነ ስላሴ ጽሑፍ ያለበት ታቦት በቦታው ላይ ካልቆረቆሩት እንደው ቦታው ማይጸናም ቤተ መንግስትነቱም የሚቆይ አይደለም የሚል ንግርት መናገር ያኔ መነኩሴውም ሌላውም ያዘወትራልና በዛ ያ ተናፈሰ ባለፉት ዘመናት ኢትዮጵያን ያስተዳደሩ አብዛኞቹ ነገስታት በክርስትና እምነት ውስጥ የኖሩና ለቤተክርስቲያን ቅርብ የነበሩ እንደመሆናቸው መጠን መናገሻቸውን ባደረጉባቸው አካባቢዎች ሁሉ የስላሴን ቤተክርስቲያን ይሰሩ ያሳንጹ ነበር። ለአብነትም በ15ኛው መቶ ክፍለ ዘመን አጼ ዘረ ያዕቆብ፣ በ17ኛው መቶ ክፍለ ዘመን አዲያም ሰገድ ኢያሱ፣ በ19ኛው መቶ ክፍለ ዘመን አጼ ዮሐንስ እንዲሁም አጼ ሚኒሊክና ቀዳማዊ ኃይለ ሥላሴ እንዲሁም መናገሻቸውን ባደረጉባቸው አካባቢዎች የስላሴን ቤተክርስቲያን አሰርተዋል። አዋጅ ስማ ያገሬ ሰው ጌታችን ኃይላችን ረዳታችን ኢየሱስ ክርስቶስ ለሀገራችን ለመንግስታችንና ለሕዝባችን ሰላምና ረፍት ሰጥቶን ይህን ያህል ቀን አኖረን። እስከዛን እኛም ይህን ሁሉ አስበን መርዳት ይገባናል። እኔ ራሴ የከተማዬን ዘበኞች ይዤ በከተማ ያሉትን አብያተ ክርስቲያናት እሰራለሁ፣ አድሳለሁ። ሹማምንቱም ባላባቱም በአጥቢያ ያለውን ቤተ መቅደስ ቤተ ክርስቲያኑ ያፈረሰውን በመቃረቢያ ለተቀመጡ ታቦት ሁሉ ቤተ ክርስቲያን ሥራ። ወታደርም ባላገርም ጉልበት ያለህ እርዳ። አናጢም ገንቢም በያለህበት ለቤተ ክርስቲያን እርዳ። የሃይማኖት መሠረቱ የክርስትና ምልክቱ ቤተ ክርስቲያን መስራት ነው። ለጉልበትህና ለገንዘብ ሰስተ ቤተ ክርስቲያን አልሰራም ብለህ ወሰለት በሰማይ እግዚአብሔር ይፍረድብህ፣ በምድርም ሹመትህን ገንዘብህን ታጣለህ። ይህ ድምጽ ነው ከጥንቱ አብያተ ክርስቲያንን የማነጽ የነገስታት ትውፊት ጋር በአንድ የተገመደ ታሪክን የማስቀጠልና አዲስ ታሪክ የመስራት ቅብብሎሹ ቀጥሎ ለዚህ ታላቅ ካቴድራል መቆም ምክንያት የሆነው። ያለነው መሃል አዲስ አበባ ላይ ነው። ዋና መገኛችን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዕከልና የከተማችን ትልቁ ቅርስ የሆነው መንበረ ጸባዖት ቅድስት ሥላሴ ካቴድራል ነው። የመንበረ ጸባዖት ቅድስት ሥላሴ ካቴድራል እርሾ ከግርማዊነታቸው አስቀድሞ በእምዬ ምኒልክ የተጠነሰሰ እንደሆነ ታሪክ የኋልዮሽ ተጉዞ እንዲያስቃኘናል። በባለቤታቸው እቴጌ ጣይቱ አማካኝነት አዲስ አበባን የከተሟት አጼ ምኒልክ እንደቀደሙት አጼዎች ሁሉ መንበራቸው ይጸና ዘንድ ከዚህ ዛሬ በሰው ልጅ የእጅ ሥራ ተንቆጥቁጦ ከምናየው ታላቅ ካቴድራል ቅጥር ግቢ በስተግራ የምንመለከተውን የዛሬውን በዓለ ወልድ መታሰቢያ የቀድሞውን መንበረ ሥላሴ ቤተክርስቲያን አቆሙ። በምኒልክ ጊዜ ጥሩ ቤት ተሰርቶለት ነበር። እንጨቱም ያማረ የድንጋይ ስራውም ያን ያክል እንደው መሃሉ ላይ ቢሆንም ብዙም የተዋጣለት ባይሆንም ያማረ የሚባል ስለ ማነው ህንጻ ተሰርቶለት ሥላሴ አንድ ትልቅ በምኒልክ ከመሰረቷቸው አድባራት እንደ እንጦጦ ካሉት እኩል የሚቆጠር ትልቅ አለቃ የሚሾሙለት ቤተክርስቲያን ሆነ። ግን መሃል ላይ ተቃጥሏል። ስልጣን
ወደ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከተሸጋገረ ከጊዜ በኋላ የንጉሱ በአውሮፓ ሀገራት ከተሞች ላይ የመዘዋወር ልምድ ባመጣው የረቀቀ የሥነ ሕንፃ ጥበብን በሀገር ቤት የመስራት ፍላጎት ነው ሚኒሊክ ቀድሞ በተከሉት መንበረ ሥላሴ ቤተክርስቲያን ቅጥር ግቢ ውስጥ የብዙ ጠቢባንን የሥነ ምህንድስና ዕውቀት ያስተባበረ በኪነ ሕንፃ ጥበቡ ዓለም አቀፍ ይዘት ያለውን በሀገራችን ካሉ የምህንድስና ውጤቶች ዛሬም ድረስ ወደር የማይገኝለትን ትልቁ ካቴድራል ያሁኑን ቅርጽ እንዲይዝ ተደርጎ በ1924 ዓመተ ምህረት መሰረቱ ተጣለ። ከስነ ህንጻውም ከሌላውም አኳያ ሲነሳ ተሰርቶ ያለቀው እና አብዛኛውን አሁን የምናየውን ቅርጽ የያዘው ግቢውም ስነ ህንጻውም በቀዳማዊ ኃይለ ሥላሴ ዘመነ መንግስት ስለሆነ ሁልጊዜም መንበረ ጸባዖት ካቴድራል ሲነሳ የሚነሳ የቀዳማዊ ኃይለ ሥላሴ ስም ነው። ስራው ቀጠለና እንደው የመጀመሪያው አሁን ብዙ ስለተጨመረበት መሃል ላይ ያለው ዶሙ ያለበት ኩፕላና ይሄ ዶሙ ያለበት እና ዋናው ወደ ቤተክርስቲያኑ ቅኔ ማህሌት መግቢያ ያለችው በር ብቻ ሆና እሱ ተሰርቶ የደወል ቤት የለም የምን የለም ያ አገልግሎት መስጠት ጀመረ በ36 ማለት ነው። እንግዲህ ቀስ እያለ እየጨመረ ነው የመጣ። ከ1933 እስከ 1935 ዓመተ ምህረት ለሁለት ዓመታት የቀረው ስራ ከተጠናቀቀ በኋላ ይህንን ካቴድራል በ1936 ሊመረቅ ችሏል ማለት ነው። ከፊት ለፊቱ ላይ አሁን የምናየው አምድ ያለበትና ይሄ ትልቁ እንደ መግቢያ ሰፋ ያለው እሱ ርዝመት አለው። እንግዲህ ርዝመት ስላለው እሱ በኋላ ተጨመረበት። ከላይም ያለው ይሄ ትልቁ መስቀል እስከ አሁን ከመሬት ሆኖ ለሚያይ ሰው አትታይም እንጂ በውስጥ በኩል ሲታይ ከቅኔ ማህሌቱ ማለት ነው የቅድስት ሥላሴ ስቴንድ ግላስ ያለችባት አለች። ከሷ ወደዚህ ያለው በኋላ የተጨመረ ነው። ሁለተኛ ደግሞ በጎን ላይ ያሉት ደወል ቤቶቹን ጨምሮ በኋላ እንደገና የተጨመሩ ናቸው። በኢትዮጵያ ብቸኛና አንደኛ የአገልግሎት መስጫ ማዕከል ነው። በውበቱም በይዘቱም ይህንን ካቴድራል የሚመስል የሚስተካከል ቤተክርስቲያን የለም አሁን እስካሁን በኢትዮጵያ። እንግዲህ ይህ ካቴድራል ዘመናዊ እንደመሆኑ መጠን የአሰራሩም የባዚሊካ ወይም አንዳንዶች ባሮክ ስታይል ነው የሚሉት እና ግሪኮች በስራው በተለይ በቅርጾቹ ስራ ከላይ የመላእክቶች የወንጌላውያን የአራት ወንጌላውያንን ምስል የሰሩት እነሱ ግሪካውያን እንደሆኑ ነው። ጆርካካስ ግሪካዊ ቀራጭ ነው። በተለይ ይሄ በኢግነም ብራይት ስራ የታወቀ ነው። ኢግነም ብራይት ምንድነው? ሥላሴ በአብዛኛው የተሰራበት ድንጋይ ነው እና ይሄ የ4 ኪሎ የድል ሐውልትም አለ አይደለም፣ እሱም የተሰራበት ነው። በዛ ቅርጽ ላይ በጣም የተካነ እብነ በረድም ደግሞ ይሰራ የነበረ ትልቅ ግሪካዊ ቀራጭ የነበረ ነው እና በየዘመኑ እየተጨመረለት እንጂ በአንድ ጊዜ ተሰርቶ ያለቀ ቤተክርስቲያን አለ።
ቅድስት ሥላሴ ካቴድራል ቀድሞ በኢትዮጵያ አብያተ ክርስቲያን ያልተለመደ የአራት ማዕዘን የቤተ ክርስቲያን አሰራርን ይዞ የመጣና ከኢትዮጵያውያን የሥነ ጥበብ ትውፊት ወጣ ያለ የሥነ ስዕል ጥበብ ያረፈበት በመሆኑ በሀገራችን አብያተ ክርስቲያን ታሪክ አዲስ ነገር ጀማሪ ነው ቢባል ሐሰት አይሆንም። ስነ ህንጻ ሲባል አራት ማዕዘኑ አይወደድም። በመካከለኛው ክፍለ ዘመን ድረስ አራት ማዕዘን አልፎ አልፎም ደግሞ በጎንደር ዘመን አራት ማዕዘን የሆኑ ቤተክርስቲያኖች ነበሩ። ያው ሶስቱን ክፍል እንደተጠበቀ ሆኖ ቅኔ ማህሌቱም ይኖረዋል አራት ማዕዘን ቢሆንም ቅድስትም ይኖረዋል። እንደገና ደግሞ ምን ይኖረዋል? መቅደስ ይኖረዋል። ይሄ እንዳለው ሆኖ ግን በአብዛኛው የክቡን ዲዛይን እና ፕላን ነው ኢትዮጵያውያን ሲጠቀሙ የነበረ። እንጦጦን ብትወስጂ እንደዛው ነው። ባለወልድን ብትወስጂ በምኒልክ ጊዜ እንደዛው ነው። ራጉኤልን ብትወስጂ እንደዛው፣ ሌሎችም ሌላ ቦታ ያሳነጿቸው እንደዛው ናቸው። ሥላሴ እንግዲህ አንድ የመጀመሪያው ካቴድራል ነው በኢትዮጵያ ታሪክ ማለት ነው። ምንን ይዞ መጣ ስንል ለመጀመሪያ ጊዜ 3 ዳይሜንሽናል ባለ 3 አውታር የሆነ ቅርጽን ይዞ መጣ። የአውሮፓውም ተጽዕኖ ስለነበረ ሐውልት የመስራት ባህሉም ዳብሮ ስለነበረ ለመጀመሪያ ጊዜ ሐዋርያትን ለምሳሌ ወንጌላውያንን አሁን እዛ ፊት ለፊት የሚታዩት ሌሎችንም መላእክትንም በደቡብና በሰሜን በኩል ያሉትን ማለት ነው እዛ ጋር ለማስቀመጥ የደፈረ መጀመሪያው ፈር ቀዳጅ ስነ ህንጻ እንደዛ ነው። ባለ 3 አውታር የስነ ጥበብ ስራ ያንጸባረቀ የመጀመሪያ ስራ ነው። ብዙ የስቴንድ ግላስ ስራዎች እንደውም ለቤተ ክርስቲያኑ ከውስጥ ሲታይ ግርማ ሞገስ የሚሰጡ ለብርሃንም እንደዚሁም ለውበትም የሚውሉ አሁን የንግሥተ ሳባ በሰሜን በኩል ያለው የአዳምና ሔዋን የኖህ ማነው መስዋዕት የሙሴ ጽላቶቹ ሲቀበል በደቡብ ደግሞ ያለው የክርስቶስ ትንሣኤ ጳራቅሊጦስ እነዚህ ሁሉ አዲስ እና ለመጀመሪያ ጊዜ በኢትዮጵያ ቤተክርስቲያን የስነ ጥበብ ታሪክ ውስጥ የተከሰተ የስቴንድ ግላስ ስራ ነው። እነዚህ ለመጀመሪያ ጊዜ ነው የተባሉት። ከዛ በኋላ ነው ደብረ ሊባኖስም የተሰራ ሌላ ቦታም የተሰራና ስቴንድ ግላስን በቤተክርስቲያን ውስጥ እንደ አንድ የጥበብ ስራ መጠቀም የተጀመረው በዚያን ዘመን ነው። የመስታወት ስዕሎቹ እርግጥ የተፈበረኩት ቤልጂየም ነው። በወቅቱ በ1930ዎቹ ውስጥ ቤልጂየም ሀገር ተሰርተው ከዚያ እንደመጡ ነው። ነገር ግን ቅድመ ጥናቱን የሰሩት እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌ ናቸው። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የውስጠኛው የመጀመሪያው ክፍል ወይም ቅኔ ማህሌት ውስጥ ከሚገኙ እጅግ ውብና ማራኪ ከሆኑ የመስታወትና የግድግዳ ላይ ስዕሎች ባለፈ በሁለተኛው ክፍል ደግሞ ቅድስት ተብሎ በሚጠራው ክፍል ማለት ነው በአንድ ወቅት ሀገሪቱ ያሳለፈችውን ታሪክ ከቤተ ክርስቲያን ስዕሎች ወጣ ባለ መልኩ መያዙ ወደ ኋላ ሄዶ ታሪክን ማስታወሱ ካቴድራሉ ይበልጥ በቅርስነት እንዲታይና ብዙ ጎብኚዎች ወደዚህ መጥተው እንዲመለከቱ ትልቅ አስተዋጽኦ አድርጓል። አብዛኛውን ጊዜ ኢትዮጵያውያን ከትውፊት አይወጡም ሲስሉ። አሁን ባለወልድንም እንወስደው ሌላዎችንም ስንወስድ እንደዚህ ዓለማዊ ስዕሎች ጎልተው ትልቅ ቦታ ላይ አይሳሉ። ዓለማዊ ስዕሎች እንደው ቢቻል በተማጽኖ ነው የሚሳሉ። ከምስለ ፍቁር ወልዳ ስር ዘከመ ተማኅፀነ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ወር ዘከመ ተማኅፀነ አፄ ምኒልክ እቴጌ ጣይቱ ምናምን እየተባለ በተማጽኖ ካልሆነም ደግሞ በምስራቅ አቅጣጫ ወይም እታች የሆነ ቦታ ላይ ጎልቶ የሚታይ ቦታ ሳይሆን እታች የሆነ ቦታ ላይ ለአንድ ቤተክርስቲያን ውለታ ያደረጉ ያሳነጹ ወይም ነገሥት የነበሩ በዚያን ጊዜ ይሳላሉ። ሥላሴ በዚህ በኩል ለየት ያለ ነው። ምክንያቱም የንጉሠ ነገሥቱ
የፖለቲካ ድሎች፣ ድርጊቶች ዋናውን እንደውም ዶሙን ይዘውታል። የውስጡን ታሪካዊና ሃይማኖታዊ ስዕላት የሳሉት 3 ኢትዮጵያውያን ታዋቂ ሰዓሊያን በ1930ዎቹ ውስጥ እንደሳሉት ነው። ይኸውም ማዕላፍ ሩይ፣ አገኘሁ እንግዳና አለፈለገ ሰላም የሚባሉ ሰዓሊዎች ናቸው የካቴድራሉን ስዕሎች የሳሉት። በተለይ በዶሙ ላይ የምንመለከተው የክርስቶስ ዳግም ምጽአትን በ1940ዎቹ እና 30ዎቹ መጨረሻ አካባቢ በሰዓሊ አለፈለገ ሰላም የተሳለ ስዕል እንመለከታለን። እንዲሁም በዚህኛው በስተ ደቡብ በቅድስቱ በስተ ደቡብ በኩል ያለው ታሪካዊ ስዕል አፄ ኃይለ ሥላሴ የፋሺስት ኢጣሊያ ኢትዮጵያን በግፍ በወረረ ጊዜ ጄኔቭ ለሚገኘው የዓለም መንግስታት ማህበር ወይም ሊግ ኦፍ ኔሽንስ ስብሰባ ላይ ተገኝተው የኢትዮጵያ በግፍ መወረርን ለዓለም መንግስታት ማህበር አባላት ንግግር በሚያደርጉበት ጊዜ ነው። ይህም ታሪካዊ ንግግር ከታች ተጽፎ እንመለከታለን። ጄኔቭ ወደ እናንተ መጥቻለሁ፣ ለህዝቤ ምን ልውሰድለት? በአንዱ ግርጌ የተፈረመው ፊርማ የሚረጋው ፈራሚዎቹ መንግስታት የሚጠቅማቸው በሆነ ጊዜ ነውን? እግዚአብሔርና ታሪክ ፍርዳቸውን ሲያስታውሱት ይኖራሉ የሚለው ንግግር ታሪካዊ ንግግር እስካሁን ድረስ በተለይ ከ1930ዎቹ መጨረሻ አካባቢ ከሁለተኛው ዓለም ጦርነት መጀመር ጋር እንደ ትንቢታዊ ንግግር ነው ተብሎ በዓለም የሚደነቀው ንግግራቸው ነው። በዚህ በቅድስቱ በስተ ሰሜን በኩል የምንመለከተው ስዕል ነው። ይህ ስዕል እንዲሁ የፋሺስት ኢጣሊያ ወራሪ ጦር ከ5 ዓመታት የግፍ ወረራ በኋላ በንጉሠ ነገሥቱ እንዲሁም በኢትዮጵያ የጦር ወዳጆች እንዲሁም በተለይ በኢትዮጵያ አርበኞች ብርቱ ተጋድሎ ኢትዮጵያ ነፃነቷን ስትቀዳጅ የኢትዮጵያን ባንዲራ ሲሰቅሉ የሚያሳየው ታሪካዊ ስዕል ነው። ይህም በ1933 ዓመተ ምህረት ነው የታሪክ ሂደቱ። እነዚህ ሁለቱ ስዕላት የተሳሉት በአገኘሁ እንግዳ በሚባሉ ሰዓሊ በ1936 ዓመተ ምህረት የተሳለ። በዚህ በቅድስቱ በስተምዕራብ በኩል የምንመለከተው ስዕል ውድ ሕይወታቸውን ለኢትዮጵያ ነፃነት አሳልፈው መስዋዕት የሆኑ የኢትዮጵያ አርበኞች አጽማቸው ከየጦር ግንባሩ በክብር ተሰብስቦ ካቴድራሉ ተሰርቶ ካለቀ ነፃነት ከተመለሰ በኋላ ከ2 ዓመት በኋላ በክብር ሲመረቅ ካቴድራሉ ሲመረቅ በክብር ሲያርፍ የሚያሳየን የታሪካዊ ስዕል ነው። መንፈሳዊ አገልግሎትን ከታሪካዊ ሁነቶች ጋር አጣምሮ የያዘው ቅድስት ሥላሴ ካቴድራል በተለይ ቆራቢዎች፣ ዲያቆናትና ታላላቅ አባቶች በሚቆሙበት ቅድስት ተብሎ በሚጠራው በዚህ ስፍራ እስከ 1960ዎቹ የንጉሳውያን ቤተሰቦች ይቀመጡበት የነበረ ሲሆን ዛሬ ላይ የቀዳማዊ ኃይለ ሥላሴንና እቴጌ መነንን መካነ መቃብር በስተግራ እንዲሁም ንጉሱና ንግስቲቱ በዘመናቸው በስርዓተ ቅዳሴ ጊዜ ይቀመጡባቸው የነበሩ ከእንጨትና ከዝሆን ጥርስ በልዩ ቅርጽ አምረው የተሰሩ 2 ዙፋኖች መኖራቸው የካቴድራሉን የውስጥ ክፍል ይበልጥ ሳቢ ያደርገዋል። በአራት ማዕዘን ቅርጽ ቅኔ ማህሌት፣ ቅድስትና ቅድስተ ቅዱሳን የተባሉ 3 ክፍሎችን
በረቀቀ የስነ ህንጻ ጥበብ አስውቦ የያዘው መንበረ ጸባዖት ቅድስት ሥላሴ ካቴድራል በውስጡ ቋሚ ሆነው የተሰሩ አምዶች እያንዳንዳቸው 10ቱ ትእዛዛትን፣ 9ኙ ማዕርጋት፣ 5ቱ ማዕዶት ሚስጥራትን፣ 4ቱ ወንጌላውያንና ፍቅረ እግዚአብሔርና ፍቅረ ቢጸ የተባሉ የቤተ ክርስቲያን ሚስጥራትን እንዲያስረዱ ተደርገው በምክንያት የቆሙ ናቸው። ካቴድራሉ በካላተ ወንጌል የተመሰሉ 6 በሮች ሲኖሩት 3ቱ የአብ የወልድና የመንፈስ ቅዱስ ተምሳሌት ሆነው ይወሰዳሉ። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዕከል ከመንፈሳዊ ግብሩ በተጨማሪ ታላላቅ ሀገራዊ ስርዓቶች የሚፈጸሙበት እንዲሁም የሀገር ባለውለታ ዜጎች ስርዓተ ቀብር የሚካሄድበት የክብር ቦታ ነው። በመንግስታዊም በመንፈሳዊም ብዙ በዓላት የሚከበርበት ቦታ ነው። እዚህ በዓላት በሚከበርበት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ የሚመሩት ቅዱስ ሲኖዶስ በዓመት 3-4 ጊዜ ትላልቅ በዓላት ያከብርበታል። ይህ በዓል ሲከበር ደግሞ የሀገራችን ፕሬዝዳንትም በበዓሉ እየተገኙ ለሕዝቡ ሰላምታ የሚሰጡበትና በዓሉን የሚያከብሩበት ሁኔታ አለ እና ትላልቅ ሰዎች ሲሞት ደግሞ እንደዚሁ ብዙ ሚኒስትሮች፣ ጠቅላይ ሚኒስትሩ ሳይቀሩ ፕሬዝዳንቱ ሳይቀሩ በቀብር ተገኝተው እዚህ አገልግሎት የሚከናወንበት ታላቅ ካቴድራል ነው። በኢትዮጵያ እንደዚህ በታላቅነቱ የሚታወቅ ካቴድራል የለም እስካሁን። መንበረ ጸባዖት ቅድስት ሥላሴ ካቴድራል ቀዳማዊ ኃይለ ሥላሴ ወደ ስልጣን ከመጡ በኋላ በ1924 ዓመተ ምህረት የተጀመረና በፋሺስት ጣሊያን ወረራ ምክንያት ግንባታው ተቋርጦ ከነጻነት መመለስ 2 ዓመታት በኋላ የተጠናቀቀ በመሆኑ ሕይወታቸውን ለኢትዮጵያ ነጻነት ለሰው የኢትዮጵያ አርበኞች መታሰቢያ እንዲሆን በንጉሱ የታዘዘ ታሪካዊ ካቴድራል ነው። ሁለት ቀብር ነው ያለው በነገራችን ላይ። አንደኛው ዋናው ቅጽር ግቢው ውስጥ ያለው ከፊት ለፊት እንግዲህ ትልልቅ ፓትርያርክ እና ትልልቅ እንደው በጣም በአገሪቱ ታሪክ ላይ ቁንጮ ሚና ያለው ሰው ብቻ የሚቀበርበት፣ በታች በደቡብ በኩል ያለው የአርበኞችና የታላላቅ ሰዎች ቦታ ነው። በምስራቅ በኩል ያለው ለጳጳሳት ብቻ የተፈቀደ ቦታ ነው። አሁን በሰሜን ያለው ብዛም እንትን አልነበረም። በሰሜን ምስራቅ አቅጣጫ አሁንም የትልልቅ ሰዎች እንትን ይከበራል። ይሄ የክብር ቦታ ተብሎ የተከለለ ነው። ኢንጂነሮች፣ ሚኒስትሮች እና የተለያዩ አርቲስቶች፣ ታዋቂ ሰዎች የሚያርፉበት ቦታ አለ። በዚህ እልፎች ተሹመው እልፎች በአገልግሎት ባለፉበት ከመካነ ሥላሴ እስከ መንበረ ጸባዖት ቅድስት ሥላሴ ካቴድራልነት ማዕረግ በደረሰ ታሪካዊ ቤተ ሃይማኖት በኢትዮጵያ ሁለተኛው ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ፣ አራተኛው ፓትርያርክ አቡነ መርቆሬዎስ፣ አምስተኛው ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ እንዲሁም ዛሬ በአገልግሎት ላይ ያሉት ስድስተኛው ፓትርያርክ ብፁዕ ወቅዱስ አቡነ ማትያስና በርካቶች በአገልግሎት ኖረውበታል። ይህን
አዲስ አበባ ላይ የከተመ ታሪካዊና ሃይማኖታዊ ቅርስ በዓመት እስከ 10,000 የሚደርሱ የውጭ ሀገር ዜጎች የሚጎበኙት ሲሆን በቅርስነቱ እስከ 3.7 ሚሊዮን ብር ገቢ ያደርጋል። መቃብሩ እዛ ያለው ትልቅ ታሪክ ነው። ሐውልቱ እዛ ታሪክ ነው። የተገደሉት ሚኒስትሮች የት ነው መታሰቢያ የተሰራላቸው? እዛ ነው። በቤይሩት የወደቁት በአውሮፕላን የሞቱት የት ነው የተሰራላቸው? እዛ ነው። ታላላቅ ዘፋኞች እዛ ነው። ጳጳሳት እዛ ነው። ፓትሪያርኮች እዛ ነው። መሪዎች እዛ ነው። ኮችን የብዙ መሪዎችን የብዙ አርበኞችን አጽም የያዘ ቦታ እስከሆነ ድረስ ክብርና ጥበቃ የሚያስፈልገው ቦታ ነው። ዝም ብሎ እንደዚህ ሆ እንደማንም እንትን የሚተው አይደለም። እንደምታዩት ቤተክርስቲያኑ በአገልግሎት በዘመን ብዛት አርጅተዋል። እድሳት ያስፈልገዋል። እድሳት ካቴድራሉ አሁን በዝግጅት በጥናት ላይ ነው ያለው። በውጭም በውስጥም ያሉ ኢትዮጵያውያን ይህንን ታሪካዊ የሆነ ቤተክርስቲያን ወይም ቅርስ ይዘቱ እንደያዘ እንዲቀጥል ሳይጎዳ በእድሳቱ ላይ ተሳታፊ እንዲሆኑ ነው የማሳስበው። ይህን መልእክት የሚሰሙ በውጭም በውስጥም ያሉ ኢትዮጵያውያን ሁሉ የየራሳቸው አስተዋጽኦ እንዲያደርጉ በካቴድራሉ ስም ጥሪን አስተላልፋለሁ። በተለይ አንደኛ ከላይ ያለው የዝናብ እንዳይገባ የሚከለክለው የኮፐር ልባስ እሱ የመዳብ ልባሱና እንደገና ንጣፉ ዋናው የቅኔ ማህሌቱን የሚሸፍነው እሱ በፍሳሽ እየተጎዳ ነው። ሁለተኛ ደግሞ አብዛኛዎቹ በተለይ ወደዚህ ወደ ምዕራብ በኩል ያለውና ወደ ሰሜን አቅጣጫ ያለው መሰንጠቅ እያመጣ ነው። ለምንድን ነው? ከእድሜ ብዛት እንትን ያለ የለም። የተገጣጠመው በተለያየ ዘመን ስለተሰራ መገጣጠሚያዎቹ ላይም ችግር አለ። ይሄ ስለሆነ ትልቅ ንቅናቄ ማለት እዛ ላይ አስቸጋሪ ወይ በሸጎሌው ወይ በበቅሎ ቤቱ የፍንዳታ ጊዜ የተሰበረ ስቴንድ ግላስ አለ አንደኛው። ክራኮቹ እነዚህ ስንጥቆቹ ያኔ የመጡ ይመስላል። ግን እስካሁን ምንም አይነት እድሳት አልተደረገለትም። በሰሜን በኩል ያለው መቅደስ ፍሳሽ እያፈሰሰበት ነው። ታቦት ላይ እስከሚያፈስ ድረስ መጠበቅም አያስፈልግም። ያ እስከሆነ ድረስ አንደኛ ቤተክርስቲያኗ ራሷ ሀብት አላትና ማሳደስ አለባት። ኦርቶዶክስ እንግዲህ እንደው ዝም ብሎ ልመና ትወጣለች እንጂ ያለችዋን ሀብቷን እንኳን ብትጠቀም አይደለም ስላሴን ሌላን ማሳደስ ትችላለች። ሁለተኛው ደግሞ እድሳቱ ምን አይነት ነው? በጣም ከፍተኛ ወጪ የሚጠይቅ እድሳት ነው። አዋቂዎችም የሚጠይቅ ነው። እንደው በእኛ ሀገር ደረጃ ይሄንን እድሳት የሚያከናውን ካምፓኒ አለ ብዬ አላስብም። መንግስትም ደግሞ የግድ ያገባዋል። ምክንያቱም እነዚህ ዝም ብሎ የሃይማኖት ቦታዎችና የእምነት ቦታ ተብሎ አይደለም። ማንኛውም ትልልቅ የመንግስት ስነ ስርዓት የሚካሄደው ስላሴ ካቴድራል ነው አይደል? ስለዚህ እንደዛ እስከሆነ ድረስ እንደው የስላሴና የባታ እድሳት መንግስትም እጁን መክተት አለበት። መሪዎቻችንም እኮ የትም አይሄዱም፣ እዚህ ሆነው የሚመጡት። ስለዚህ የራሳቸውን ማረፊያ ነው እየጠበቁ ያሉት አሁን ቢንከባከቡ ማለት ነው።